በቀነኒ አዱኛ አሟሟት ዙሪያ ፖሊስ ባለቤቷን ድምፃዊ አንዷለምን አስሮ እየመረመረ መሆኑን አስታወቀ። በኦሮምኛ ቋንቋ ዘፈኑ የሚታወቀው አንዷለም ጎሳ ባለቤት ሞዴልና የማስታወቂያ ባለሙያ ወይዘሪት ቀነኒ አዱኛ ዋቆ ሰኞ መጋቢት 1 ቀን 2017 ዓ.ም ከሌሊቱ 10 ሰዓት አካባቢ ከቤቷ ማብሰያ ክፍል በኩል ካለው በረንዳ 5ኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለችበት ወቅት ሕይወቷ ማለፉን የአዲስ አበባ ፖሊስ ዛሬ አስታውቋል። ክስተቱ በተፈጸመበት ወቅት በቤት ውስጥ ነበረ ያለውን ባለቤቷን ድምፃዊ አንዷለም ጎሳን በቁጥጥር ስር አውሎ እየመረመረ መሆኑንም ፖሊስ ጨምሮ ገልጿል። ለቤተሰቡ ቅርበት ያላቸው ምንጮች ጥንዶቹ በሕግ ትዳር አለመመስረታቸውን ጠቅሰው የፍቅር አጋር መሆናቸውን ትላንት ለአሜሪካ ድምፅ የገለጹ ሲሆን በአንድ ቤት ውስጥ 3 ዓመት አብረው እንደኖሩም ነግረውናል። ነገር ግን ፖሊስ ዛሬ ባወጣው መግለጫ አርቲስት አንዷለም ጎሳ የቀነኒ አዱኛ ባለቤት መሆኑን ጠቅሷል። የደቡብ ሱዳን መሪዎች በአስቸኳይ ውይይት እንዲጀምሩ ጥሪ ቀረበ። በደቡብ ሱዳን ግጭት እየተሳተፉ የሚገኙ ሁሉም ወገኖች ያለምንም ቅድመ ሁኔታ ግጭት እንዲያቆሙና የአገሪቱ መሪዎችም በአስቸኳይ ውይይት እንዲጀምሩ የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ጥሪ አቅርበዋል። የአባል ሀገራት መሪዎች ይህንኑ የደቡብ ሱዳን ግጭት አስመልክተው ዛሬ በበይነ መረብ ባደረጉት ስብሰባ መክፈቻ ላይ የተናገሩት የኢጋድ ዋና ጸሐፊ ወርቅነህ ገበየው ውይይቱ ከኢጋድ አባል ሀገራት መሪዎች መካከል በአንዳቸው ሊመቻች እንደሚችል ጠቁመዋል። የደቡብ ሱዳን መንግስት የታሰሩ ባለስልጣናትን በፍጥነት እንዲፈታ ጥሪ አቅርበዋል። ከደቡብ ሱዳን ምክትል ፕሬዚደንት ሪክ ማቻራ ጋር ጥብቅ ግንኙነት ያለው የታጠቀ ቡድን በደቡብ ሱዳን አፐር ናይል ግዛት ናስር አካባቢ በሚገኝ የጦር ሰፈር ላይ ጥቃት መክፈቱን ተከትሎ በርካታ የምክትል ፕሬዚደንቱ አጋሮች በቁጥጥር ስር መዋላቸው ይታወሳል። በሶማሊያ ሆቴል ጥቃት የፈጸሙ እና 50 የአልሸባብ ታጣቂዎች ተገደሉ። በማዕከላዊ በለደወይን ከተማ የሚገኘውን ሆቴል በመክበብ ያጠቁትን 6ቱን ታጣቂዎችና በኋላም ቢያንስ 50 የሚደርሱ የአልሸባብ ታጣቂዎችን ባካሄዱት የአየር ጥቃት መግደላቸውን የሶማሊያ የጸጥታ ኃይሎች አስታወቁ። የበለደወይን ወረዳ ኮሚሽነር ኦማር ኦስማን ለጋዜጠኞች በሰጡት መግለጫ በሆቴሉ ላይ የተፈጸመው የከበባ ጥቃት ዛሬ ረቡዕ ጧት መጠናቀቁን አረጋግጠዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የአውሮፓ ህብረት ለትረምፕ ቀረጥ ያጸፋ ምላሽ ሰጠ። የአውሮፓ ህብረት የትረምፕ አስተዳደር በሁሉም የብረትና የአልሙኒየም ምርቶች ላይ ለጣለው የ25 በመቶ ቀረጥ ምላሽ ለመስጠት በአሜሪካ ምርቶች ላይ የራሱን አዲስ ቀረጥ አውጇል። እንደ አውሮፓ አቆጣጠር ከሚያዝያ 1 ጀምሮ ተግባራዊ ይሆናል የተባለው ይህ ቀረጥ 26 ቢሊዮን ዩሮ ወይም 28 ቢሊዮን ዶላር ያወጣል። የአውሮፓ ኮሚሽኑ ፕሬዚደንት ኡርሱላ ቮንደር ሌን የዋጋ ጭማሪ እንደሚያስከትሉና የአቅርቦት ሰንሰለቶችን እንደሚያስተጓጉሉ ማስጠንቀቅ የአሜሪካን ቀረጦች ተችተዋል። ይሁን እንጂ ፕሬዚዳንቷ የአውሮፓ ህብረት ለድርድር ክፍት እንደሆነ አጽንኦት ሰጥተዋል። በኢንዱስትሪ የበለጸጉ የቡድን 7 ሀገራት የውጭ ጉዳይ ሚኒስትሮች ለዩክሬን ስለሚሰጡት ድጋፍ ጨምሮ በተለያዩ ጉዳዮች ለበርካታ ቀናት ለመምከር በኩቤክ ካናዳ ይሰበሰባሉ። ውይይቱ ዩክሬንና አሜሪካ ከፍተኛ ባለስልጣናት በሳውዲ አረቢያ ጅዳ ከተገናኙ በኋላ ዩናይትድ ስቴትስ ለዩክሬን ለምታደርገውን የመረጃ ልውውጥና የጸጥታ ድጋፍ እንደምትቀጥል ያሳለፈችውን ውሳኔ ተከትሎ ነው። ዩክሬን ከሩሲያ ጋር በሚደረገው ጦርነት የ30 ቀን አስቸኳይ ጊዜያዊ የተኩስ አቁም የሚለውን የአሜሪካ ሀሳብ ለመቀበል ዝግጁ መሆኗን ትላንት ማክሰኞ አስታውቃለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ዩክሬን ሀሳቡን መቀበሏን ሩሲያ እንድትስማማ ጫና ይፈጥራል ብለዋል። የአሜሪካ ብሔራዊ ደህንነት አማካሪ ማይክ ዋልትስ በተኩስ አቁም ስምምነቱ ላይ ለመወያየት በቅርቡ ከሩሲያ አቻቸው ጋር ለመነጋገር አቅደዋል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ አሁን ሩሲያ ተመሳሳይ ነገር እንድታደርግ ማሳመን የዩናይትድ ስቴትስ ጉዳይ ነው ብለዋል። ሩሲያ ከተስማማች የተኩስ አቁም ስምምነቱ ወዲያውኑ ተግባራዊ ይሆናል። በመጨረሻም በግሪንላንድ ምርጫ ያሸነፈው ፓርቲ የትራምፕን ንግግር ተቃወመ። በግሪንላንድ የምክር ቤት ምርጫ ሀገሪቱ በሂደት ከዴንማርክ ነፃ እንድትወጣ የሚደግፈው የዲሞክራቲክ ፓርቲ ያልተጠበቀ ድል ተቀዳጅተዋል። የትላንቱ ማክሰኞ ምርጫ ውጤት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ደሴቲቱን ለመጠቅለል ያላቸውን እቅድ ይፋ ባደረጉበት ድባብ የተካሄደ ነው።
የምርጫ ውጤት ግሪንላንድ አትሸጥም የሚል ግልጽ መልእክት ለትራምፕ ማስተላለፍ አለበት ሲሉ የፓርቲው መሪ ጄንስ ፍሬድሪክ ኒልሰን ለስካይ ኒውስ ተናግረዋል። ትራምፕ ግሪንላንድን የመቆጣጠር ፍላጎታቸውን በግልጽ ተናግረዋል። ባለፈው ሳምንት ለምክር ቤቱ የጋራ ስብሰባ ባሰሙት ንግግር የዩናይትድ ስቴትስ በአንድ ወይም በሌላ መንገድ ታገኘዋለች ሲሉ ትራምፕ ሐሳባቸውን ገልጸዋል። የትግራይ ክልላዊ አስተዳደር በትግራይ ክልል የተፈጠረውን ቀውስ ተከትለው የፌዴራል መንግስቱን ጣልቃ ገብነት ጠይቀዋል። የክልሉ መንግስት ባወጣው መግለጫ የፕሪቶሪያው ስምምነት ሲፈርስና የትግራይ ህዝብ ወደ ዳግም እልቂት ሲገባ ዝም ብሎ ማየት አይገባውም ብለዋል። በተያያዘ ዜና በክልሉ ደቡብ ምስራቃዊ ዞን አዲጉም በተባለ ከተማ የጸጥታ ኃይሎች ወሰዱት በተባለ እርምጃ 4 ሰዎች ላይ ከባድ ጉዳትና በርካቶች ላይ ደግሞ ቀላል ጉዳት መድረሱን የዞኑ አስተዳደር አስታውቋል። በክልሉ ወቅታዊ ጉዳይ ላይ ከክልሉ የጸጥታ አመራሮችና በዶክተር ደብረጽዮን ገብረ ሚካኤል ከሚመራው የህወሓት ቡድንና ከፌዴራል መንግስት ምላሽ ለማግኘት ያደረግነው ጥረት አልተሳካም። ሙልጌታ ቀጣዩን ዘገባ ልኮልናል። የትግራይ ክልል ጊዜያዊ አስተዳደር ዛሬ ረቡዕ መጋቢት 3 ቀን 2017 ዓ.ም ባወጣው የጽሑፍ መግለጫ የክልሉ የጸጥታ አመራሮች ለአንድ ጠባብ ቡድን ወግነው ከተልእኳቸው ውጭ መፈንቅለ መንግስት እንቅስቃሴ ሲያደርጉ ቆይተዋል በማለት ከሷል። የሰሜን ምስራቅና ደቡብ ግንባሮች የሰራዊት አዛዦች ህገወጥ ተግባራት ብሎ የጠራው እንቅስቃሴ እያካሄዱ ናቸው በማለት ገልጿል። በዚህም በሰላማዊ ዜጎች ላይ ጥቃቶች መቀጠላቸውንና ከላይ እስከ ታችኛው የመንግስት መዋቅር ለማፍረስ እየተሰራ ነው በማለት መግለጫው ወንጅሏል። መግለጫው አክሎ ይህ ተግባር ኋላ ቀር ቡድን ብሎ የጠራው ለነ ዶክተር ደብረጽዮን ገብረ ሚካኤል ቡድን በመወገን የተፈጸመ መሆኑንና የፕሪቶሪያው ስምምነት በግላጭ በመጣስ የትግራይ ህዝብ ዳግመኛ ወደ እልቂት የሚያስገባ ነው ሲል አስታውቋል። የጊዜያዊ አስተዳደሩ አመራሮች እየታሰሩና እየታፈኑ ናቸው ያለው መግለጫው ከዚህም አልፎ የአስተዳደሩ አመራሮች በመያዝ ወደ ሶስተኛ ወገን አሳልፎ ከመስጠት አይቆጠብም ብሏል። ሶስተኛ ወገን ብሎ የጠራው አካል ግን በግልጽ መግለጫው አልጠቀሰም። ለክልሉ ወጣቶችና ህዝብ ብሎ ባስተላለፈው መልእክት ሂደቱ የትግራይ ህዝብ ወደ እርስ በርስ ግጭት የሚያስገባ በመሆኑ በተደራጀ መልኩ ራሱን ይጠብቅ ብሏል። መግለጫው የፌዴራል መንግስት በጸጥታ ኃይሎች ስም የሚንቀሳቀሱ አካላት የአንድ ኋላ ቀር ቡድን ተላላኪ እንጂ የትግራይ ህዝብና ጊዜያዊ አስተዳደሩ አይወክሉም ብሎ ይህ በመረዳት አስፈላጊ ድጋፍ ማድረግ አለበት በማለት አክሏል። የፕሪቶሪያ ስምምነት እንዲህ ባለ መንገድ ሲፈርስና የትግራይ ህዝብ ወደ ዳግም እልቂት ሲገባ ዝም ብሎ ማየት አይገባውም ብሏል። ዓለም አቀፍ ማህበረሰብም ጫና ሊያሳድር ይገባል በማለት አስታውቋል። ጊዜያዊ አስተዳደሩም በዶክተር ደብረጽዮን ገብረ ሚካኤል የሚመራ የህወሓት ቡድን ማምሻውን ባወጣው መግለጫ ሶስተኛ ወገን ወደ ክልሉ እንዲገባ መጥራት ተቀባይነት የሌለውና የፕሪቶሪያው ስምምነት የሚጥስ ነው ብሏል። በክልሉ በጸጥታ ኃይሎች የተጀመረ ህገ መንግስትና የህግ ልዕልና ማስከበር እንቅስቃሴ ብሎ የጠራው የሰላም ስምምነቱ የሚያስከብር እንጂ የሚጥስ አይደለም በማለት ገልጿል። ሰራዊታችንና አመራሩ ለፕሪቶሪያው ስምምነት ትግበራ የሚታገሉ እንጂ ጸረ ሰላም አይደሉም ብሏል መግለጫው አክሎ። የክህደት ቡድን ብሎ በጠራው እና አቶ ጌታቸው ረዳ በቀጥታ ይሁን በተዘዋዋሪ ሶስተኛ ወገን በትግራይ እጁ እንዲያስገባ ያደረገው ጥሪ ግልጽ ክህደት ነው፣ የሰላም ስምምነቱ አደጋ ላይ የሚጥል በመሆኑ ተቀባይነት የለውም ብሏል። የኢትዮጵያ መንግስት ሆነ የዓለም አቀፍ ማህበረሰብ የፕሪቶሪያው ስምምነት በመተግበር ዘላቂ ሰላም በሚያመጣ መንገድ አዎንታዊ ድርሻ እንዲያበረክቱ ሲልም ጥሪ አቅርቧል። በተያያዘ ዜና በክልሉ የደቡብ ምስራቅ ዞን አስተዳደር ባወጣው መግለጫ ትናንት ማክሰኞ መጋቢት 2 ቀን 2017 ዓ.ም በአዱ ጉደም ከተማ ነዋሪዎች ላይ በተከፈተ ተኩስ 4 ሰዎች በከባዱ ሲቆስሉ በርካቶች ላይ ደግሞ ቀላል ጉዳት ደረሰባቸው በማለት አስታውቋል። ማህተም በመንጠቅ ስም የተፈጸመ ተግባር ነው ብለውታል። ትላንት በዞኑ ከአዱ ጉደም ከተማ 7 እንዲሁም ከሳምረ ወረዳ 2 አመራሮች ወዳልታወቀ ቦታ ታፍነው ተወስዷል በማለትም አስተዳደሩ ከሷል። ትላንት በአዱ ጉደም ከተማ ጉዳት ከደረሰባቸው ሰዎች አንዱ ሞገስ ኪዳኑ የተባለ ወጣት በከተማው አስተዳደር ጽህፈት ቤት አካባቢ ወጣቶች ተሰባስበው በነበሩበት ጊዜ በተተኮሰ ጥይት የቀኝ እግሩ ላይ ጉዳት እንደደረሰበት ለአሜሪካ ድምጽ አስታውቋል። በነዛ በታጣቂ ኃይሎቹ ማለት ነው በተተኮሰብን የተወሰኑ ሰዎች ተጎዳን። ያው በብረት የተመታ ነው። ወደ 4 ሰው ነው 5 ሰው ነው ተጎድቶ ሆስፒታል የገባው። ሌላው ደግሞ በዱላም በምንም ተመቶ በየቤቱ የገባ ሰውም አለ። እግሬ ላይ ነው የተመታሁት በክላሽ የቀኝ እግሬ ላይ ከፊት ነው የተመታሁት። በስቶ ከኋላ ወጣ።
በአሁኑ ሰዓት በአዱ ጉደም ሆስፒታል ሕክምናው እየተከታተለ እንዳለ ሞገስ ገልጿል። በጥቃቱ በጥይት ጉዳት ደርሶባቸው ወደ መቀለ አይደር ሪፈራል ሆስፒታል 2 ሰዎች ለሕክምና እንደገቡ ደግሞ ከሆስፒታሉ ሰራተኞች ያገኘሁት መረጃ ያሳያል። በትግራይ ክልል ወቅታዊ ጉዳይና የተለያዩ ውሳኔዎች በተመለከተ ከክልሉ የጸጥታ አመራሮችና ከፌዴራል መንግስት ምላሽ ለማግኘት ያደረግነው ጥረት አልተሳካም። ትላንት የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ የክልሉ የጸጥታና የሰላም ቢሮ ኃላፊ ሌተናንት ጀነራል ፍስሐ ኪዳኑ ከኃላፊነታቸውን አንስተዋል። ከትላንት በስቲያም በተመሳሳይ 3 ከፍተኛ ወታደራዊ አዛዦች ከግንባር አዛዥነት ቦታ ማንሳታቸውንና ይህ ውሳኔ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድንና የክልሉ የጸጥታና ሰላም ቢሮ እንደተቃወሙት ይታወሳል።